ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬስ የምትደግፏቸው ክለቦች ጨዋታ ያደርጋሉ? የጨዋታ እስካደረጉ ቅድመ ግምታችሁን በጨዋታዎቹ ዙሪያ እንዴት ያለ ነው ልታጋሩን ትችላላችሁ። ላይክ እያረጋችሁ ስለምታበረታቱን ለ88888ቱም ሰብስክራይበራችንም ልባዊ ምስጋናችን እንዲሁ ማቅረብ እንፈልጋለን። ውድ ቤተሰቦቻችን በመረጃ ሰዓታችን ከኛ ጋር ስትቆዩ አስቀድመን የተወሰኑ ሀገራዊ ጉዳዮችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። የአውሮፓ ሀያላን ክለቦች በተለይም ባርሴሎና ዛሬ ከባዱን ፍልም ያደርጋል ከአትሌቲኮ ማድሪድ ጋር ነው የሚደረገው። ጨዋታው ሰፊ የቡድን ዜና ይዘናል። በጨዋታው ዙሪያ ከሪያል ማድሪድም ጋር በተያያዘ አሰልጣኙ አንድ የሐሰት መረጃ ተሰራይቷል እያሉ ነው። የቡድን ስብስባቸውን በተመለከተ ተጨማሪ መረጃና የኬሊያን ምባፔን በጣም ለየት ያለ ጥንቅር ይዘናል። በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይ በዓለም ከዋክብቶችም ዘንድ መረጃ ተይዟል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ወደ ፕሪሚየር ሊጉ ለማደግ የሚደረገውን ትንቅንቅ ለየት ያለ ጥንቅር አስቀድመን እናደርሳችኋለን። ትከታተሉታላችሁ ውድ ቤተሰቦቻችን። ከዛ በታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ፔፕ ጋርዲዮላ በአንድ ነገር ደስተኛ አይደሉም። ምን እንደሆነ እንነግራችኋለን። የቡድን ዜና ይዘናል። በጣም አነጋጋሪ መረጃ ነው። በሲቲ በኩል ቁልፉ ተጫዋቻቸውንም የሰጠውን ሀሳብ እናካፍላችኋለን። ትከታተሉታላችሁ። በቼልሲ የመረጃ ሰዓታችን አሰልጣኙ ከስፖርቲንግ ዳይሬክተሩም ከባለቤቶቹም ቁጭ ብዬ ተወያይቻለሁ ብለዋል። አንድ ሰው እናስተዋውቃችኋለን በዛው። ከዛ በዘለለ ስለ ሁለቱም ተጫዋቾች ያሉትን ለየት ያለ ሀሳብ ካነሳን በኋላ የቡድኑ ወሳኝ ተጫዋችን በወቅታዊ ጉዳይ ላይ ማብራሪያ ሰጥቷል። ዘ ስፔሻል ዋን ጆዜ ሞሪኖን ቼልሲና የዛሬ ጨዋታ እናነሳለን። ቼልሲያንም ቀድመ ግምታችሁን እያጋራችሁን ቆዩን። በሊቨርፑል የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋች በሊቨርፑል በጣም ደስተኛ መሆኑን ተናግሯል። ቀጣይ ቆይታው ይጠበቃል። ያጋራቸውን ሀሳቦች እናካፍላለን ለሊቨርፑልያን። ሌላኛውን ቁልፍ ተጫዋችም በቡድኑ የማቆየት ጥረት አሁንም ተጠናክሮ እንደቀጠለ ነው። በሊቨርፑል በኩል ለየት ያሉና ለሰዓቱ የተመራረጡ መረጃዎችን ለሊቨርፑልያን አጋርተናል። ሊቨርፑልያንም መልካታችሁን እያጋራችሁን ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋች በአንድ ጉዳይ ላይ ሀሳቡን ያጋራል። በጣም ለየት ያለ ሀሳብ ነው። ዩናይትዶች አንድ ተጫዋችን በውሰት ወደ ቀደመ ክለቡ የመለስ እድላቸውን በተመለከተ ሳሙኤል ሎከረስት የሚለው ነገር አለ። የዩናይትድን ወሳኝ ተጫዋች ዕለታዊ መረጃ ከቡድኑ ወቅታዊ የዝውውር መረጃም ጋር በተያያዘ ያገኘናቸውን ተጨማሪ ጥንቅሮች ለዩናይትዳውያን ይዘናል። መልከታችሁን እያጋራችሁንም ዩናይትዳውያን አብራችሁን ቆዩን። በአርሰናል የመረጃ ሰዓታችን አስቀድመን ሰፋ ያለ የዝውውር መረጃ እናደርሳችኋለን። በርከት ያሉ መረጃዎች ተይዟል። አንድ የእግር ኳስ ሌጀንድም አርሰናል ማስፈረም አለባቸው በዚህ አካባቢ እያለ ነው። የእሱ ደግሞ ለየት ያለ ነው፣ ታደምጡታላችሁ። ከአርሰናል ሊለቁ ይችላሉ የተባሉ ተጫዋቾችም አሉ። ከአርሰናል ጋር በተያያዘ ጉዳት ላይ ስላሉ ተጫዋቾች ተጨማሪ ጥንቅር አሁን አግኝተናል። ለአርሰናላውያን እናካፍላችኋለን። የቡድን ዜና ተካቷል። ሚኬል አርቴታ ትላንትና በቃል ስፖርት ዩቲዩብ ቻናል ምሽት ካደረስናቸው የሳቸው ሀሳብ ተጨማሪና ለየት ያሉ ጥንቅሮችን ይዘናል። ዛሬ በጣም ወሳኙ ጨዋታ ይደረጋል። በአርሰናል በኩል ወደ ሴንት ሜሪ አቅንተው የሚያደርጉትን ጨዋታ ቅድመ ግምታችሁን አርሰናላውያን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ ካላረጋችሁን ግን ላይክ ማድረግ እንዳይረሳ። ከ88888 ሰብስክራይበር ልቀናል። አመስጋኞች ነን። በድጋሚ ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁን አብራችሁን ቆዩን። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብሮች መደረጋቸውን ትላንትና ጀምረው እንዲሁ ሶስቱን ጨዋታ ነግረናችሁ አንዱን ለዛሬ በይደር የቆየ ብለናችሁ ነበረ፣ የመቻልና የሽረ ምድረገነት ጨዋታን። እኛ መረጃውን ስናደርሳችሁ ጨዋታው 0-0 እንደነበረ በቃል ስፖርት ዩቲዩብ ቻናል የምሽት ዘገባችን ነግረናችሁ ነበረ። ጨዋታው ከረፍት በኋላ በተቆጠሩ ጎሎች 1-1 ተጠናቋል። ለመቻል አለም ብርሃን ይግዛው 50ኛው ደቂቃ ላይ መሪ ያደረጋቸው ሽረ ምድረገነትን ተካልኝ
ደጀኔ 77ኛው ደቂቃ ላይ አድርጎ ጨዋታው 1-1 ተጠናቀቀ። መቻል ነጥቡን 37 አድርሶ በጊዜያዊነት 5ኛ፣ ሽረ ምድረገነት ነጥቡን 28 አድርሶ በጊዜያዊነት 15ኛ ደርሷል። ሽረ ምድረገነት ያለፉትን 4 ጨዋታ ግን ማሸነፍ አልቻለም። ምናልባት ቃል ስፖርት ዩቲዩብ ቻናል ምሽት ዜናችንን ላልተከታተላችሁ ኢትዮ ኤሌክትሪክ ከባህር ዳር ከተማ፣ ድሬዳዋ ከተማ ከፋሲል ከነማ 0-0 ሲጠናቀቅ አርባ ምንጭ ከተማ ሸገር ከተማን 2-1 እንዳሸነፈ ነግረናችሁ ነበረ። ዛሬም ይቀጥላል ፕሪሚየር ሊጉ በአበበ ቢቂላ ስቴዲየም ሀዲያ ሆሳና ከቅዱስ ጊዮርጊስ እንዲሁም ኢትዮጵያ መድን ከኢትዮጵያ ቡና ሲጫወቱ በሐዋሳ ዩኒቨርሲቲ ስቴዲየም ወላይታ ዲቻ ከኢትዮጵያ ንግድ ባንክ፣ መቀለ ሰባ እንደርታ ከሲዳማ ቡና ጨዋታቸውን የሚያደርጉ ይሆናል። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን የስፔን ላሊጋ 30ኛ ሳምንት መርሃ ግብር ትላንትና ነው ጅማሮን ያደረገው በሪዮ ቫይካኖ እና በኤልቼ ጨዋታ ነው። ጨዋታው በሪዮ ቫይካኖ 1-0 ድል አድራጊነት ተጠናቋል። ራዲያ ኔትካ 74ኛው ደቂቃ ላይ ከአልቫሮ ጋርሻ ያገኛትን ኳስ ከመረብ አገናኝቶ ነው ሪዮ ቫይካኖች 1-0 ያሸነፉት። በነገራችን ላይ በጨዋታው ፔድሮ ዲያስ 68ኛው ደቂቃ ላይ በጣም አስደናቂ ኳስ ብረት መለሰበት እንጂ የሪዮ ቫይካኖ የግብ መጠን ወደ 2ም ከፍ ሊል ይችል ነበረ። የጨዋታ ብልጫ በሪዮ ቫይካኖ በኩል ነበረ። ወደ 60% የኳስ ብልጫም ነበራቸው። በኤልቼ በኩል 3 ቢጫ ካርድና እንደዚሁም ፒያጅ 39ኛው ደቂቃ ላይ በቀይ ካርድ ከሜዳም እንዲወጥቷል። ዛሬ ላሊጋውም ወደ 4 ጨዋታ እንመለከትበታለን። ሪያል ሶሴዳድ ከሌቫንቴ በሚያደርጉት ጨዋታ ይጀምራል። ላሊጋው ትልቁ ጨዋታ ማዮርካን ከሪያል ማድሪድ ምሽት 11 ሰዓት ከ15 ደቂቃ ሲል ይጀምራል። ምሽት 1 ሰዓት ከ30 ሪያል ቤቲስ ከኢስፓኞል፣ ምሽት 4 ሰዓት አትሌቲኮ ማድሪድ በኤሪያድ ሜትሮፖሊታኖ ስቴዲየም ከባርሴሎና የሚያደርጉት ጨዋታ ዛሬ በትልቁ ይጠበቃል። ሁለቱም የስፔን ላሊጋ መሪና ተከታይ የላሊጋው ሀያላን ሶስቱም በሚያስብል ደረጃ ደግሞ ዛሬ ጨዋታ ያደርጋሉ። እነኚህ ጨዋታዎች በአውሮፓ ሻምፒዮንስ ሊግ ምክንያት ዛሬ ተደራራቢ ጨዋታ እንዲደረጉ ሆኗል። ጨዋታዎቹን አንድ በአንድ እንመልከታቸው። መልከታችሁን እያጋራችሁን ቆዩን። የላሊጋውን መሪ ባርሴሎናን ጨዋታ እናስቀድም። ምሽት 4 ሰዓት ነው በእርግጥ የሚደረገው። መሪውን እናስቀድም። ዛሬ ጨዋታው የሚደረገው በሪያድ ኤር ሜትሮፖሊታኖ ስቴዲየም ከአትሌቲኮ ማድሪድ ጋር እንደሆነ ይታወቃል። ባለሜዳው አትሌቲኮ ማድሪድ በዚህ ውድድር ዓመት 27 ድል 8 አቻ 12 ሽንፈት አስተናግደዋል። በባርሴሎና በኩል 36 ድል 3 አቻ እንዲሁ 7 ሽንፈት አስተናግደዋል። አትሌቲኮ ማድሪዶች የመጨረሻ 2 ጨዋታውን ተሸንፏል በሪያል ማድሪድና በቶትናም። በእርግጥ የቶትናምን ወደ ቀጣዩ ዙር አልፎበታል በድምር ውጤት። ከዛ ውጭ ቀሪ 3 ጨዋታዎችን ከመጨረሻዎቹ 5 ጨዋታ ድል አድርጓል። በባርሴሎና በኩል የመጨረሻ 5 ጨዋታ ሽንፈት የሚባል ነገር አልተመለከቱበትም። 4ቱን ድል አድርገው ከኒካሰል ጋራቸው የወጡት ብቻ ይጠቀሳል። በእርስ በርስ ግንኙነት ባርሴሎና 115 ጊዜ ሲያሸንፍ አትሌቲኮ ማድሪድ 83 ጊዜ አሸንፏል። ሁለቱ ክለቦች 58 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ነጠለን ከተመለከትን ውድ ቤተሰቦቻችን ባርሴሎና 3ቱን ድል ሲያደርግ አንዱን አትሌቲኮ ማድሪድ 4-0 ድል ያደረገው ይጠቀሳል። በሁለቱ ክለቦች መካከል የኮፓ ዴላሬ ጨዋታ ነበረ። የመጨረሻ 2 ጨዋታ በላሊጋ የመጀመሪያ ዙር ጨዋታ በካምፕኑ ባርሴሎና 3-1 ድል አድርጎ ነበረ። ዛሬ ምሽት 4 ሰዓት የሚደረገውን ጨዋታ ማን በበላይነት ይወጣል? ቅድመ ግምታችሁን አጋሩን። ከጨዋታው ጋር በተያያዘ የተወሰኑ መረጃዎችን እናካፍላችሁ። በጨዋታው ተጠባቂ ተጫዋቾች አሉ። ለአብነት ያክል ሮቤርት ሌዋንዶውስኪ አንደኛው የሚጠበቀው ተጫዋች ነው። በነገራችን ላይ የዋንጋፋው ተጫዋች ቆይታው እርግጥ እንዳልሆነ ይታወቃል። ከ2017-18 ጀምሮ ባለፉት 9 ዓመታት በአውሮፓ ሻምፒዮንስ ሊግ ምሽቶች 2 ሲደመር ግቦችን 21 ጊዜ ያስቆጠረው ተጫዋች ቆይታው እርግጥ አይደለም። ሃላንድ 17፣ ኬሊያን ምባፔ 15 ያርገውታል። ቀዳሚ ተጫዋች ሮቤርት ሌዋንዶስኪ ነው። ቆይታው የማይታወቀው ተጫዋች በጨዋታው ይጠበቃል። ላሚን ያማል ሌላ የምንጠብቀው በጣም ትልቁ ተጫዋች ነው። ላሚን ያማል በላሊጋ ትልቅ የግብ ዕድሎችን በመፍጠር 22 የግብ ዕድሎችን ፈጥሯል። ይሄ በላሊጋው ትልቁ ቁጥር ነው። ዛሬ ይጠበቃል። አርዳ ጉለር፣ ፌርሚን ሎፔዝ፣ አልቫሮ ጋርሻ፣ ራፊኒያ እያለ ይቀጥላል። በጣም ድንቁ ተጫዋች ዛሬ ላሚን ያማል በጨዋታው እንዲሁ በትልቁ ይጠበቃል። ምናልባት ከጨዋታው በፊት በጋዜጣዊ መግለጫ
የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ ከወቅታዊ ጉዳይ ጋር የሰጡት ሀሳብ በርካቶችን የገዛ ሆኗል። እሳቸው በጻፉት ጽሁፍ ወይም ባጋሩት መልእክት ከጨዋታ በፊት የዘረኝነትን ጥቃት በተመለከተ በማህበራዊና ዓለም አቀፍ ችግራችን ነው ሲሉ ተደምጠዋል። ይሄ ስፔን፣ አርጀንቲና ወይም ብራዚል ወይም የሆነ ቦታ አይደለም፣ ይሄ ማህበራዊ ችግራችን ነው ሲሉ ተደምጠዋል። ከዚህ ጋር በተያያዘ ሰዎች ክብረ ነክ ነገሮችን ማድረግ ከጀመሩ ዓመታት ተቆጥረዋል። ሰዎች ቤተሰቦቻቸውን አያከብሩም፣ መምህሮቻቸውን አያከብሩም፣ ትምህርት ቤት ውስጥ ሕግ አያከብሩም፣ ፖሊስ አያከብሩም፣ አሰልጣኝ አያከብሩም። እንደ አጠቃላይ መከባበር ከጠፋ ቆይቷል፣ ሰንበትበት ብሏል። የዛሬ ጉዳይ አይደለም ሲሉ ተደምጧል። እናም ሁላችንም ከዚህ ጋር በተያያዘ ችግሮቻችንን ማወቅ አለብን። በእምነትና በፈጣሪ መታመን ይኖርብናል። ወደ እምነትና ወደ ሃይማኖት እንመለስ። በሕግና በስርዓት እንመን። ይህ ዘረኝነት ከተጀመረ የቆየና የአንድ አካባቢ ሲሆን የዓለም ችግር ነው። ወደ ሃይማኖት ተመለሱ፣ በፈጣሪ መኑ እያሉ ነው ዲየጎ ሲሞኔ። ውድ ቤተሰቦቻችን ከጨዋታው ጋር በተያዘ ደግሞ የሃንሲ ፍሊክን የተወሰነ እንንገራችሁ። ሃንሲ ፍሊክ ለጨዋታው እንግዲህ ተጫዋቾቻቸው ዝግጁ መሆናቸውን አረጋግጠዋል። አንድን ተጫዋች በተመለከተ ግን አንድ ጉዳይ አንስተው አለፉ። ውድ ቤተሰቦቻችን ስለ ራፊኒያን የተናገሩት ራፊኒያን ማነጋገራቸው ተረጋግጧል። በጣም አዝኗል፣ በጣም ተናዷል። እናም በስተመጨረሻም እኔም ከስፖርቲንግ ዳይሬክተሩ ዴኮ ጋር ሆነን ከአንድ ውሳኔ ላይ ደርሰናል። ይህም ውሳኔያችን ተጫዋቹ የጠየቀውን ጥያቄ አክብረን ፈቅደንለታል ብለዋል። ስፖርት ዩቲዩብ ቻናል ተጫዋቹ በብራዚል ቆይቼ ላገግም ብሎ ጥያቄ አቅርበዋል ብለናችሁ ነበር። ምላሹን መልሰዋል። በዛው በብራዚል እንዲያገግም ፍቃድ ተሰጥቶታል። ውድ ቤተሰቦቻችን ዛሬ ሌላኛው ተጠባቂ ጨዋታ በማዮርካና በሪያል ማድሪድ መካከል የሚደረገው የ30ኛ ሳምንት የስፔን ላሊጋ መርሃ ግብር ነው። ባለሜዳው ሪዮ ማሎርካ እናስቀድም። በኢስታዲዮ ማዮርካ ሶን መክሲዮ ስቴዲየም ነው የሚደረገው ጨዋታው። በማዮርካ በኩል በዚህ ዓመት 9 ድል ብቻ ያለው ቡድን ነው። በነገራችን ላይ 7 አቻ 16 ሽንፈት ገጥሞታል። ሪያል ማድሪድ በዚህ ውድድር ዓመት 33 ድል 3 አቻ 9 ሽንፈት ያስተናገደ ቡድን ነው። በባለሜዳው ማዮርካ በኩል በመጨረሾቹ 5 ጨዋታ 1 ድል 1 አቻ ቀሪ 3ቱን ተሸንፈዋል። በሪያል ማድሪድ በኩል ከመጨረሻ 5 ጨዋታ 5ቱንም ድል አድርገዋል። ሲቲን 2፣ አትሌቲኮ ማድሪድን 1፣ ያውም ትልልቅ ጨዋታ ድል አድርገው ነው የመጡት ማለት ነው። ሪያል ማድሪድ 49 ጊዜ ድል አድርጓል። ማዮርካ ወደ 16 ጊዜ ብቻ ነው ሪያል ማድሪድን ያሸነፈው። 13 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነት 3ቱን ሪያል ማድሪድ ሲያሸንፍ 1 ጊዜ ብቻቸው ወጥቷል። ጨዋታው በኢትዮጵያን ሰዓት አቆጣጠር መከታተል ካሻችሁ ምሽት 11 ሰዓት ከ15 ደቂቃ ሲል ይጀምራል። ቅድመ ግምታችሁን አጋሩን። በሪያል ማድሪድ እና በባርሴሎና መካከል ከጨዋታው በፊት የ4 ነጥብ ልዩነት እንዳለ ግን ይታወቃል። በቡድን ዜና አሰልጣኝ አልቫሮ አርቤሎአ በጋዜጣዊ መግለጫ ከኬሊያን ምባፔ ጋር የተሰራጨው መረጃ በተመለከተ በጉዳዩ ላይ ምላሽ ሰጥቷል። ሐሰተኛ መረጃ ነው ብሏል። እሳቸው ከጉልበቱ ጉዳት ጋር በተያያዘ እናም ከቅርብ ጊዜ በፊት የተሰራጨው መረጃ ሐሰት ነው። እሷውን ትኩረት እያደረገ የሚገኘው በቀጣይነት ቡድኑን በማገዝ ቡድኑን በማገልገል ላይ ነው። ኬሊያን ምባፔ ምንም አይነት ጉዳት የለበትም፣ በጣም ደህና ነው። የተሰራጨው መረጃ የሐሰት ነው ሲሉ ተደምጠዋል። ከእሱ ጋር በተያዘ ውድ ቤተሰቦቻችን ኬሊያን ምባፔ ያው ወደ ስብስቡ መመለሱን እሳቸው በተናገሩበት ሰዓት ላይ በዛው አያይዘን ልናነሳ የወደድ ነው። ፌርላንድ ሜንዲ፣ ሮድሪጎ ጎኤሽ፣ ዳኒ ሴባዮስ፣ ቲቦት ኮርቷ በጉዳት የሉም። ፍሬድሪኮ ቫልቬርዴ ዛሬ በቅጣት የለም። ቪኒሺየስ ጁኒየር፣ ኬሊያን ምባፔ፣ ጁድ ቤሊንግሃም፣ ኤደር ሚሊታኦ፣ ራኡል አሴንሲዮ፣ ፍራንኮ ማስታንቱኖ በቡድን ስብስብ ውስጥ መካተታቸውን በዚሁ እኛም አረጋግጠናል። ኬሊያን ምባፔን ስላነሱ ግን ኬሊያን ምባፔ የመጨረሻ የፓሪስ ሰን ዠርሜን ቆይታውን ሲናገር በተወሰነ መንገድ ቢሆን የመጨረሻ ዓመቴን በፓሪስ ሰን ዠርሜን ልቤ በከፊል ማድሪድ ነበረ ብሏል። እናም የሉዊስ ኤንሪኬ የሰጡኝን ሁሉ ነገር ስለመፈጸሜ እርግጠኛ አይደለውም ሲለ ተደምጧል። የመጨረሻ ዓመቱ ከማድሪድ ጋር ልቡ እንደነበረ አረጋግጧልና አስቀድሞም ወደ ሪያል ማድሪድ እንደሚመጣ ያውቀው ነበረ። ከአንድ ዓመት በፊት ኮንትራቱ 1 ዓመት ሲቀረው ከፍሎሬንቲኖ ፔሬዝ ጋር አውርተው ዝውውሩ ሊፈጸም እንደሚችል ያውቅ ነበርና ልቡ እያወቀ ያሳለፈው የመጨረሻ ሲዝን እንደነበረ ተናግሯል። የቀድሞ የባርሴሎና ተጫዋች ኢቫን ራኪቲች
ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ላለው አቋም ሀሳቡን አጋርቷል። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ያለው አቋም በፍጹም መግለጽ የማይቻል ነው፣ ይህ በጣም ግልጽ ነው ብሏል። ነገሮች በጥሩ ሁኔታ ስታደርግ ያለፈተነ ፍሬ ተገኘ። ሪያል ማድሪድ ይህንን እያደረገ ነው ብሏል። ብዙ ነገሮችን በጣም በጥሩ ሁኔታ ሻምፒዮንስ ሊግ ላይ ሲያደርጉ ታያቸዋለ ብሏል። ስለ አልቤውላ የሚወሩ ነገሮች እንዳሉ ይገባኛል። ሪያል ማድሪድና የሚጫወትበት መንገድ ሁሉም ነገር ብቻ በጣም አስገራሚ ነው በአውሮፓ ሻምፒዮንስ ሊግ ላይ ብለዋል። ማንም ተጫዋች ነገሮችን በትክክል ሁኔታ ሲያደርግ እግር ኳስ ላደረገው ነገር ትከፍለዋለች እንጂ ሪያል ማድሪድ አይከፍለውም። በሪያል ማድሪድ ውስጥ ምርጥ ከሆን ከእግር ኳስ ናት የምትከፍል ብሏል። ከማንቸስተር ሲቲ ጨዋታ በፊት ከሪያል ማድሪድ ማንኛውም ቡድን መጠንቀቅ እንዳለበት ተናግሬ ነበር። ብዙ በስፔን የሚገኙ ደጋፊዎች ተሰልቀውብኝ ነበረ። በኋላም ላይ ግን ሲቲ የደረሰበትን ነገር ተመልክተናል። በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ የሚያደርጋቸው ነገሮች ለእኔ በጣም ያስገርሙኛል ብሏል። በነገራችን ላይ በርካቶች የሚገረሙበትም ነገር ደካማው ሪያል ማድሪድ እንኳን ቢባል በላሊጋው በሻምፒዮንስ ሊግ ዋንጫ እንደሚበላበት ይታወቃል። ጣሊያን ደረሰው። ውድ ቤተሰቦቻችን በጣሊያን ሴሪ በርከት ያለ ጨዋታ ዛሬና ነገ አይደለም የሚደረገው፣ ሰኞ ነው የሚደረገው። ዛሬ 3 ነገ 3 ሰኞ ግን 4 ይደረጋል። ውድ ቤተሰቦቻችን ከሰኞ ጨዋታ ደግሞ አንደኛው በናፖሊና በኤስ ሚላን መካከል የሚደረገው ጨዋታ ይጠበቃል። በጣሊያን ሴሪ ኤ የዋንጫ ጉዞ ላይ ራሱን የቻለ ትልቅ አሻራ ሊኖረው የሚችል ጨዋታ ነው። ናፖሊ በዚህ ዓመት ወደ 938 የአንድ ለአንድ ግንኙነቶችን ያሸነፈ ቡድን 57 ኳሶችን ግብ ጠበቅ ያዳነ ቡድን 3 ጎሎችን ከ90 ደቂቃ በኋላ ያስቆጠረ ቡድን 46 ግብ አጠቃላይ በሴሪ ያለው ክለብ 10 ክሊንሺት ያለው ክለብ ናፖሊ ነው። በተቃራኒው በኤሲ ሚላን በኩል 816 የአንድ ለአንድ ግቦችን አሸንፈዋል። በናፖሊ ይበለጣሉ። 77 ኳስ ግብ ጠባቂያቸው አድኗል። ትልቅ ቁጥር ነው። 3 ሲደመር ጎሎችን ልክ እንደ ናፖሊ ሁሉ ከ90 ደቂቃ በኋላ ያስቆጠረ ቡድን ነው። 47 ግብ አስቆጥሯል። ኤሲ ሚላን ከናፖሊ ባንድ ይልቃል። 13 ክሊንሺት አላቸው። ከናፖሊ በ3 ይልቃል። ሰኞ ነው የሚደረገው ጨዋታው በጣሊያን ሴሪ። ምናልባት ለጣሊያን ሴሪ እግር ኳስ አፍቃሪዎች ዛሬ ሳሱሎ ከካግላሪ፣ ሄላስ ቬሮና ከፊዮረንቲና፣ ላዚዮ ከፓርማ ግን ይጫወታሉ። እሁድም ይቀጥላል 3 ጨዋታ። ሰኞ እንዳልኳችሁ 4 የጣሊያን ሴሪ ጨዋታ እናያለን። በጨዋታዎቹ ላይ በተከታታይ መረጃ ሰዓታችን ለጣሊያን እግር ኳስ ደጋፊዎች እንዲሁ መረጃዎችን የምናካፍላችሁም ይሆናል። ጀርመን ደረስን። በጀርመን ቡንደስሊጋ በ21ኛው ክፍለ ዘመን ከፈረንጆቹ ሚሊኒየም በኋላ እንደ ሃሪኬን በጥቂት ደቂቃ የግብ አስተዋጽኦም ያለው በጀርመን ቡንደስሊጋ ተጫዋች አልተመለከትንም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንግሊዛዊ አጥቂ ሃሪኬን በጀርመን ቡንደስሊጋ በ21ኛው ክፍለ ዘመን ከሚሊኒየሙ በኋላ ማለት ነው 79 ደቂቃ ብቻ ይፈጅበታል ለግብ አስተዋጽኦ። ይሄ ቀዳሚው ተጫዋች ያደርገዋል። ኤርሊንግ ብሮት ሃላንድ 87 ደቂቃ ይፈጅበታል። ሁለተኛው ተጫዋች ነበረ። አሁንም ሪካርዱ በእጁ ነው። ሮበርት ሌዋንዶስኪ 100 ደቂቃ ይፈጅበታል። በቡንደስሊጋው የለም ግን ሪካርዱ በሱ እጅ ሆኖ ሶስተኛው ተጫዋች ነው። ሃሪ ኬን በጣም ድንቅ ጊዜ በባየር ሙኒክ ቤት እያሳለፈ ነው። ዘንድሮም ለዋንጫው በጣም ቀርበዋል። ቃል ስፖርት ዩቲዩብ ቻናል የምሽት መረጃችን ላይ ለመሆኑ እነኚህ ታላላቅ ሊግ ቡድን መሪዎች ምን ያህል ነጥብ ያስፈልጋቸዋል ከቀሪ ጨዋታ የሚል ዘገባ ሰርተን በቃል ስፖርት የዩቲዩብ ቻናል የምሽት ዘገባችን አድርሰን ነበር። ያልተከታተላችሁት የምሽት ዘገባችንን ተከታተሉት። በኤፕሪል 3 አርብ ምሽት በዚሁ ቻናል ላይ ለቀቅነው ነው። ዛሬ በቡንደስሊጋውም በርካታ ያሉ ጨዋታዎች ይደረጋሉ። ውድ ቤተሰቦቻችን ሆፈኔም ከሜት፣ ሃምቡርግ ከፍራይቡርግ፣ ቦሩሲያ ሞንቸንግላድባህ ከሄደኔም፣ ወርደር ብሬመን ከአረቤ ላይፕዚግ፣ ፍራይቡርግ ከባየር ሙኒክ እና ባየር ሌቨርኩሰን ከወልቭስበርግ ይጫወታሉ። ምሽት 10 ሰዓት ከ30፣ ምሽት 1 ሰዓት ከ30 ስቱትጋርት ከቦሩሲያ ዶርትመንድ ጨዋታቸውን የሚያከናውን ይሆናል። በፍራንስ ሊግ በሳምንቱ አጋማሽ በጣም ወሳኝ ጨዋታ ያለበት ፓሪሰን ዠርሜን ቀድሞ ጨዋታ እንዲያደርግ መደረጉ ይታወቃል። ትላንትና ቱሉዝን 3-1 በሆነ ውጤት ድል አድርጓል። ኦስማን ዴምቤሌ 23ኛውና 33ኛው ደቂቃ ላይ፣ ጎንካሎ ራሞስ 92ኛው ደቂቃ ላይ ሶስቱን የፓሪሰን ዠርሜን ግቦች ሲያስቆጥሩ ለቱሉዝ ከሽንፈት ያልታደገች ግብ ኒኮ ኔልሰን ነበር 27ኛው ደቂቃ ላይ ያስቆጠረው። የወቅቱ የሊጉና የአውሮፓ ሻምፒዮኑ ፓሪሰን ዠርሜን ጨዋታውን ማሸነፉን ተከትሎ በሊጉ ሁለተኛ ከሚገኘው ሌንስ ጋር ያለውን የነጥብ ልዩነትም ወደ 4 ከፍ አድርጓል። ቀሪ ጨዋታም እንዳለው ይታወቃል። ወደ ቤተሰቦቻችን
ቤተሰቦቻችን በቀጣይነት የባሎን ዶር አሸናፊ ኦስማን ዴምቤሌ በበኩሉ በውድድር ዓመቱ በሊግ ያስቆጠራቸውን ግብ መጠን ወደ 10 ከፍ ማድረግ የቻለበትም ነበረ በፓርክ ደ ፕሪንሱ ድል። ፒኤስጂ በቀጣይ ሳምንት ረቡዕ በሻምፒዮንስ ሊግ እዚሁ ፓርክ ደ ፕሪንስ ላይ ከሊቨርፑል ጋር ጨዋታ እንዳለበት ይታወቃል። ለዛም ጨዋታ ተብሎ ነው ጨዋታው ትላንትና ቀደም ብሎ እንዲደረግ የተደረገው። ፓሪስ ሰን ዠርሜን ውድ ቤተሰቦቻችን በፊት አውራሪ ኦስማን ዴምቤሌ እየተመራ በዚህ ውድድር ዓመት 32 ጨዋታን አድርጓል። ዴምቤሌ 23 ጎል 14 የግብ አስተዋጽኦ 23 የግብ አስተዋጽኦ 14 ጎል 9 አሲስት አለው። አሰልጣኙም ሉዊስ ኤንሪኬ ታክቲካቸው ፍጹም የተለየ ነው። በእርግጥ በሻምፒዮንስ ሊግ እንጂ እሳቸውን በፍራንስ ሊጋ በተለየ መንገድ የሚጠብቃቸው የለም። ዶሚኔሽኑ ቀድሞም የነበረ ስለነበረ እሳቸው እንደተናገሩት ከሆነ እኔ የምፈልገው 20 ተጫዋች ነው ብለዋል። 20 በጣም ምርጥ 20 ተጫዋቾችን እፈልጋለሁ ብለዋል። ልክ እንደ ኑኖ ሜንዴሽ አሉ እሳቸው። ኑኖ ሜንዴሽ ማለት አማካይም ተከላካይ ማጥቂ ማድረግ ታጫውተዋለህ ከግብ ጠባቂ ውጪ። እንዲህ አይነት ተጫዋች ሲኖር አሰልጣኙ ሁሉ ይደሰታል። አንዳንዴ ተቃራኒ ቡድን የሚገረምብን ይመስለኛል። እኔ 20 ምርጥ ተጫዋች ካለኝ ይበቃኛል ብለዋል። እውነት ነው፣ ምርጥ ደሞዝ ይከፈለኛል። በከፍተኛ ደሞዝ ከሚከፈላቸው ውስጥም አንደኛው ነኝ። በጣም ደስተኛ ነኝ በአጠቃላይ በሁሉም ነገር ሲሉ ተደምጧል እሳቸው በጋዜጣዊ መግለጫም። የፍራንስ ሊጋ ዛሬ 3 መርሃ ግብሮች እንመለከታለን። ምሽት 12 ሰዓት ስትራስቡርግ ከኒስ፣ ምሽት 2 ሰዓት ስታድ ብሪስቶስ ከስታድ ሬኒስ፣ ምሽት 4 ሰዓት ከ05 ደቂቃ ሊል ከፍራንስ ሊጋ ሁለተኛው ክለብ ሌንስ ጋር ጨዋታቸውን የሚያከናውኑ ይሆናል። ተከታታይ መረጃችን በምሽትም ይቀጥላል። የፍራንስ ሊግ ማለት ነው። የፍራንስ ሊጋ እሁድ ደግሞ በጣም በርከት ያሉ ቀሪ ጨዋታዎች እንደዚሁ ይካሄዳሉ። ቃል ስፖርት ላይ ናችሁ። በድጋሜ ላይክ ካላረጋችሁን ላይክ እያረጋችሁን አብራችሁን ቆዩን። ፖርቱጋል ፕሪሚየር ሊጋ 28 ሳምንት ደርሰናል ውድ ቤተሰቦቻችን። በእርግጥ መሪዎቹ በርከት ያሉት ማለት ነው ገና 27 ሳምንት ላይ ናቸው። ቀሪ ጨዋታ አላቸው። ትላንትና ውድ ቤተሰቦቻችን በ28ኛ ሳምንት ስፖርቲንግ ሊዝበን በጣም ወሳኝ የተባለ ድል አስመዝግቧል። ስፖርቲንግ ሊዝበን ሳንታ ክላራን 4-2 በሆነ ውጤት ድል አድርጓል። ስፖርቲንግ ሊዝበን በፖርቱጋል ሊግ ተጋጣሚውን 4-2 ማሸነፉን ተከትሎ ነጥቡን 72 አድርሶታል። በስፖርቲንግ ሊዝበን በኩል ከፖርቶ ያለው የነጥብ ልዩነት ወደ 4 ዝቅ ብሏል ማለት ነው። ሁለቱም በእርግጥ ቀሪ ጨዋታ አላቸው። ፖርቶ በ72 ነጥብ ይመራል። ስፖርቲንግ ሊዝበን በ68 ነጥብ ይከተላል። የጆዜ ሞሪኒዮ ቤኔፊካ 65 ነጥብ አለው። ሶስቱም እኩል ጨዋታን ያደረጉት የፖርቱጋል ፕሪሚየር ሊጋ ቀሪ ጨዋታዎች የሶስቱም 7 ነው ውድ ቤተሰቦቻችን። የ6 ጨዋታ ይቀራቸዋል ውድ ቤተሰቦቻችን። ቀሪ 6 ጨዋታዎችን እንዴት አደርገው 7 ጨዋታ ይቀራቸዋል 27ኛ ሳምንት ስላሉ ቀሪ ጨዋታዎችን እንዴት ይወጣሉ የሚለው የፖርቱጋል ፕሪሚየር ሊጋን አሸናፊ የሚያውጅ ይሆናል። ፖርቶ ግን በ4 ነጥብ ልዩነት እየመራ ነው። በሳውዲ አረቢያ ሊግ አልናስር በሊጉ ግርጌ ላይ የሚገኘውን አልናጅማን 5-2 በሆነ ውጤት ድል አድርጓል። ውድ ቤተሰቦቻችን በጨዋታው ላይ 45ኛው ደቂቃ ተጠናቆ በጭማሪ 8ኛው ደቂቃ ላይ አልሐማዳን በ9ኛው ላይ ሳዲዮ ማኔ ግብ አስቆጥረው ረፍት ወጡ። ከረፍት በኋላ ሲያርሰበን ክርስቲያኖ ሮናልዶ 56ኛውና 72ኛው ደቂቃ ላይ 2 ግቦችን አስቆጠረ። እንደዚህ ውድ ቤተሰቦቻችን ሳዲዮ ማኔ መልሶ 95ኛው ደቂቃ ላይ 5ቱን ግቦች አስቆጠሩ። ሳዲዮ ማኔና ሮናልዶ 2-2፣ አልማዳን 1 ግብ አስቆጠረ ማለት ነው። ላድመጃን አልታዋያኒና ካርዳሶ ነበሩ ግቦቹን ያስቆጠሩት። ክርስቲያኖ ሮናልዶ ከጉዳት መልስ 2 ግቦችን አስቆጥሮ በውድድሩ 22ኛ ግቡ ላይ ሲደርስ በእግር ኳስ ሕይወቱ 967ኛ ግቡ ላይ ደርሷል። እንመለስበታለን። አልናስር 70 ነጥብ ይዞ ይመራል። አልናጅማ በ8 ነጥብ ግርጌው ላይ ነው። አልናስር ቀጣይ መርሃ ግብሩን ቀጣይ ሳምንት ቅዳሜ ከአልአከዱድ ጋር የሚያከናውን ይሆናል። ውድ ቤተሰቦቻችን አልናስር 70 ነጥብ ያለው ስንል ከተከታዩ አልሂላል በ6 ነጥብ ርቋል፣ 64 ነው ያለው። ከአልአህሊም በ8 ነጥብ ርቋል፣ 62 ነው ያለው። እነኚህ 2 ክለቦች በቀጥታ ተፎካካሪዎቹ ግን ቀሪ ጨዋታ ለዛሬና ነገ ይከናወናሉ። ከዚህ ጋር በተያዘ ምናልባትም የነጥብ ልዩነቱ ወይ በነበረበት ይቀጥላል ወይ ወደ ነበረበት ይመልሱታል።
ቀድሞ ወደ ነበረበት ማለት ነው ጨዋታዎቹ በኋላ ደረጃ ሰንጠረዡ እንመለስበታለን። ክርስቲያኖ ሮናልዶ 41 ዓመቱ ነው እየተጫወተ ነው። ይሄ በጣም አስገራሚ ነው ውድ ቤተሰቦቻችን። በነገራችን ላይ ክርስቲያኖ ሮናልዶ እየተጫወተ ነው። ሉካ ሞድሪች በ40 ዓመቱ እየተጫወተ ነው። ኤዲን ዜኮ በ40 ዓመቱ እየተጫወተ ይገኛል። በሜዳ ላይ 40 እና ከ40 በላይ እድሜያቸው ከሆኑ ተጫዋቾች ውስጥ ይጠቀሳል። ሮናልዶ አሁንም እየተጫወተ ነው። ክርስቲያኖ ሮናልዶ ትላንትና 967ኛ ግቡን ለማስቆጠር 1313ኛ ጨዋታውን ማድረግ ነበረበት። አሁን ክርስቲያኖ ሮናልዶ 33 ጎሎችን አስቆጥሮ 1000 ይሞላል ወይ? በቀጣይ ይጠበቃል። የጨዋታው ኮከብ ክርስቲያኖ ሮናልዶ ነው። ትላንትና የሳውዲ ሮሻን ሊግ ጨዋታ ላይ 2 ግቦችን ያስቆጠረው ከጉዳት የተመለሰው ሲያር7 ሮናልዶ የጨዋታው ኮከብ ተብሎ ተመርጧል። በነገራችን ላይ 26003 ደጋፊዎች በስቴዲየሙ ታደመው ነበር። ይሄ ለሳውዲ አረቢያ ሊግ መዓት ነው ውድ ቤተሰቦቻችን። ያውም በሳውዲ አረቢያ ሊግ ብቻ ሳይሆን በተለያዩ እዛ አካባቢ ባሉ ሊጎች አንዳንድ ስቴዲየሞች ላይ ደጋፊ እየተከፈለው ስቴዲየም ገብቶ እንደሚያይ ይታወቃል። 26000 ደጋፊ ትላንትና ተገኝቷል። ምናልባት በጨዋታ ደረጃ አንድ ውጤት ለመጠቆም ያክል አልኢትሃድም ትላንትና ድል አድርጓል። አልጃዚም ሳውዲን 1-0 በሆነ ውጤት ድል አድርጓል። ግቧን በ72ኛው ደቂቃ ላይ አልኦቦይዶ ነበረ ማስቆጠር የቻለው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሳቱን የተመራረጡ ስፖርታዊ ጥንቅሮች ከቃል ስፖርት ዩቲዩብ ቻናል እኔ ቃል እያጋሯችሁ እንገኛለሁ። እናንተ ደግሞ እስከዚህ ሰዓት ድረስ አብራችሁን ካላችሁና ላይክ ካላረጋችሁ ላይክ አድርጉን። ትላንት ምሽት 88888 ሰብስክራይበር የገባንበት ነበር። ለ100,000 ሰብስክራይበሮች እየሰራን ነው። ቤተሰብ ካልሆናችሁም ሰብስክራይብ አድርጉን። ላይክ እያረጋችሁ ቅድመ ግምቶቻችሁን መደግፏቸው ክለቦች ጨዋታ በሳምንቱ መጨረሻ የሚያደርጉ ከሆነ እያጋራችሁን ቆዩን። በድጋሚ መልካም ቆይታ ተመኘን። ሮይ ኤድሰን ከ44 ዓመት በኋላ ወደ ብሪስቶል ሲቲ እንደተመለሱ ይታወቃል። ትላንትና 2-1 አሸንፈው የመጀመሪያ 3 ነጥባቸውን ከ44 ዓመት በኋላ አግኝተዋል። ከሜዳቸው ውጭ ቻርልተን አትሌቲክን ነው 2-1 ያሸንፉት። ቲዊንና ኖኢሊ ሁለቱን የማሸነፊያ ግቦች ለመጀመሪያ ጊዜ ከ44 ዓመት በኋላ ለተመለሱት ሮይ ኤድሰን አስቆጥረዋል። ብሪስቶል ሲቲም አሁን በደረጃ ሰንጠረዡ በ54 ነጥብ 13ኛ ደረጃ እንዲገኝ ያስችሎታል። ኮቬንትሪ ሲቲ የፍራንክ ጄምስ ላምፓርዱ ቡድን ደርቢ ካውንቲን 3-2 አሸንፎ ወደ ፕሪሚየር ሊጉ ደርሻለሁ ብሏል። ውድ ቤተሰቦቻችን 40ኛ ሳምንት በሻምፒዮንሺፕ ኮቬንትሪ ሲቲ ደርቢ ካውንቲን 3-2 አሸንፏል። ፍራንክ ኦኒያካ 12ኛው፣ ሩዲየን 68ኛው እና 80ኛው ደቂቃ ላይ ሁለቱን የኮቬንትሪ ሲቲ ግቦች አስቆጥሯል። ቤን ባርቶን 2 ግቦችን ለደርቢ ካውንቲ ቢያስቆጠርም ቡድኑን ከሽንፈት አልታደገም። አሁን ውድ ቤተሰቦቻችን ኮቬንትሪ ሲቲ ከ40 ሳምንት በኋላ 83 ነጥብ ላይ ደረሰ። ሚልዋል ደግሞ ከ40 ሳምንት በኋላ 72 ነጥብ ደርሷል። በሁለቱ ክለቦች መካከል ያለው የነጥብ ልዩነት አሁን 11 ደርሷል እና የፍራንክ ጄምስ ላምፓርዱ የቀድሞ የቼልሲው አሰልጣኝ የቀድሞ የቼልሲም የሲቲም ተጫዋች ፍራንክ ላምፓርድ በፕሪሚየር ሊጉ ኮቬንትሪ ሲቲን ይዞ መጣውላችሁ እያለ ይገኛል። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታችን የራሱ የፍራንክ ጄምስ ላምፓርዶን ቡድን ቼልሲን አስቀደመን እንጀምር። ሊያም ሮዛኒየር በጣም ጥልቅና ጥብቅ ውይይት ከባለቤቱና ከስፖርቲንግ ዳይሬክተሮቹ ጋር አድርጌያለሁ ሲል የቼልሲ ደጋፊዎች ለመሆኑ ስፖርቲንግ ዳይሬክተር አለን እንዲህ ብለው መጠየቃቸው አይቀርም። ምክንያቱም ሰምቶት አያውቁም። ላውረንስ ስቱዋርት እና ፓውል ዌንስቲል የተባሉ 2 ስፖርቲንግ ዳይሬክተር ያውም በጣምራ ያለው ቡድን ነው። በነገራችን ላይ ያ ቡድን ነው በክረምት ዝውውር መስኮት በመጣ ቁጥር በርካታ ተጫዋቾችን የሚያስፈርመው። እናም ከነኛ አካላት ጋር ጥብቅና ጠልቆ ውይይት አድርጌያለሁ። በቀጣይነትም አቅጣጫ አስቀምጠናል። አቅጣጫችንም ውድ ቤተሰቦቻችን ይላሉ እሳቸው ሻምፒዮንስ ሊግ ትኬትን መቁረጥ ነው። እናም ለዛ እየተፋለምን ነው። በእርግጠኝነት በኤፍኤ ካፑም ቢሆን ጥሩ ጉዞ እናደርጋለን። ውይይታችንም የሰመረ ነበር ሲሉ ተደምጠዋል። ሊያም ሮዛኒየር ግልጽ የሆነ ነገር አስቀምጫለሁ፣ ግልጽ የሆነም ነገር ልንገራችሁ። መልበሻ ክፍላችን ሰላም ነው፣ ሁላችንም ለጋራ ዓላማ እየታገልን እንገኛለን ብለዋል። ለመሆኑ እሳቸው 2 የጨዋታ ቅጣትን ኤንዞ ፈርናንዴዝ ላይ ተፈጻሚ እንዲደረግ አድርጎ ከቡድኑ ሲቀንሱትና ሲያባሩት ኩኮሪያ ላይ እንዴት አላደረጉትም የሚለው ግን ሲጠበቅ ነበረ። እሳቸው ከማርክ ኩኮሪያ ጋር በገዛ ቢሮዬ ውይይት አደርገናል። ከሁሉም ተጫዋቾቼ ጋር እንደዚህ አይነት ውይይት እናደርጋለን። ከሱ ጋር የተለየ ነገር የለም። ከሱ ጋር ካወራን በኋላ ችግሮቹ በጣም ተፈተዋል።
እኔ ከማርኮ ኮሪያ ጋር አንድ ቅሬታ ነበረኝ። ሚዲያ ላይ ወጥቶ የተናገረውን ነገር አስቀድሞ ከኔ ጋር ማውራት ነበረበት ብለዋል። እሱ በብዛት ቡድኑን ስለማደስ ቡድኑ ስለሚያስፈልገው ነገር ስለተናገረው ንግግር ማለት ነው። በእርግጥ ጋዜጠኞቹም ከሰሞኑ ኮኮሪያንም ካይሴዶንም ኤንዞ ፈርናንዴዝንም የጠየቋቸው ጥያቄ ግን ከማድሪድ እና ከባርሴሎና ጋር እየተያያዘ መሆኑ ተጫዋቾቹን እንዲጠለጠሉ ምክንያት እንደሆነ ይታወቃል። እሳቸው ሁለተኛውን የቡድኑን መሪ ከቡድን ስብስብ ቀንሰዋል። ያው ኤንዞ ፈርናንዴዝን ምክትል አምበሉን ይሄ ቡድኑን አይጎዳም ወይ ተብለው ሲጠየቁ ለሁለት ጨዋታ እንደ ሞይሰስ ካይሴዶ፣ እንደ ቶንሲ አድራቢዮ፣ እንደ ኮል ፓልመር፣ እንደ ዦዋ ፔድሮ፣ እንደ ማርኮ ኮሪያ አይነት መሪዎች አሉን። ስለዚህ ምንም የሚቸግር ነገር የለም ሲሉ ተደምጠዋል። እሳቸው ሊያም ሮዛኔር፣ ኤስታቪዮ እና ጄምስ ባዮንጊተንስም ወደ ሜዳ ተመልሷል። የመሪ ችግር የለብንም ብለዋል እሳቸውና ያው ትላንትና ቃል ስፖርት ዩቲዩብ ቻናልን ከተከታተላችሁ ሞይሰስ ካይሴዶ ምክትል አምበል ሆኖ ቡድኑን ያገለግላል የሚል መረጃ ሾልኮ ወጥቶ ነበረ። እሳቸውም ኦፊሻሊ እስካሁን ይፋ አላደረጉትም። እኛም እየጠበቅን ነው። ያው እንደ መረጃ ግን እንድትይዙት ነው። ምናልባት ሞር በርካቶችም ካይሴዶን እያሉ ስለሆነ መረጃው በስፋት እየወጣ ነው። ጉዳዩን ተከታትለን እናደርሳችኋለን። ግን ምክትል አምበል ለማን ይሁን ከሪስ ጄምስ ቀጥሎ ምልከታችሁን ቼልሲያን አጋሩን። በእግር ኳስ እርግጠኛ የሚኮንበት ነገር የለም እያለ ነው ካይሴዶ። የሰሜዎቹ የመሃል ሜዳ ተሰላፊ ሞይሰስ ካይሴዶ ለሪያል ማድሪድ ሊጫወት ይችል እንደሆነ ከጋዜጠኛ ተጠየቀ። ለዚህ ነው ጋዜጠኛ ሰሞኑን የቼልሲን ተጫዋች እየፈታን ነው ያልኳችሁ። ጋዜጠኞቹ ራሱ ስለ ሪያል ማድሪድና ስለ ባርሴሎና እየጠየቋቸው ነው። ሞይሰስ ካይሴዶ በምላሹ በእግር ኳስ ምንም ነገር ሊታወቅ አይችልም ሲል የሚፈጠረውን እንደማይታወቅ ገልጿል። አክሎም አሁን ላይ ከቼልሲ ጋር ኮንትራት አለኝ፣ ስለ መልቀቅ አላስብም፣ ነገር ግን በእግር ኳስ ሁሉም ነገር ሊሆን ይችላል፣ ምን ሊፈጠር እንደሚችል አላውቅም ብሏል። ሞይሰስ ካይሴዶ ከቀናት በፊት የቼልሲ ታሪካዊ ተጫዋች የመሆን ፍላጎት እንዳለው ገልጿል። በዛሬው ሐሳቡ ኮንትራት አለኝ፣ ስለ መልቀቅ አላስብም፣ ምን እንደሚፈጠር ባላውቅም ብሏል። በገደምዳሜውም ቢሆን ከሰሞኑ የኤንዞ ፈርናንዴዝ ምልከታ በጣም የተሻለና የሚጠበቅ አይነት እስከዛሬም የተለመደው አይነት ነው። የሞይሰስ ካይሴዶ ከፈታኙ የጋዜጠኛው ጥያቄ ፊት የሰጠው ምላሽ ከኤንዞ ፈርናንዴዝ ጋር በተያዘ ምናልባት ለቼልሲ ደጋፊዎች የተወሰነ መረጃ ለመጨመር ያክል፣ በነገራችን ላይ ውድ አድማጮቻችን ሃቪየር ፓስቶሬ ነው ወኪሉ። ሃቪየር ፓስቶሬ ማለት የቀድሞ የፓሪሰን ጀርሜን ታሪካዊ ተጫዋች ከባለፉት 2 ወራት ውስጥ ከቼልሲ ጋር ድርድር ላይ እንደነበሩ አረጋግጧል። ረጅም ጊዜ ኮንትራት ቢኖረውም ደሞዝ እንዲጨመርለት ፈልጋለሁ ብሏል ተጫዋች ኤንዞ ፈርናንዴዝ። እና ግጭቱ አሁን የሚዲያ ብቻ እንዳይመስላቸው አይነት ይዘት ያለው ነው። የሃቪየር ፓስቶሬ ምልከታ ከቼልሲ ጋር በድጋሜ ውል ማደስ፣ ደሞዝ ጭማሪ ድርድሮችን እናደርጋለን ብለዋል። የሰጠውን ቪዲዮ ቼልሲ ልኮልኝ አይቼዋለሁኝ። ፈጽሞ ቼልሲን የሚጎዳ ንግግር አልተናገረም። ከለንደን ይልቅ ማድሪድ ለመኖር ምቹ እንደሆነ ብቻ መናገሩ ኃጢአት ነው ብዬ አላምንም፣ ወይም ክለብ የሚጎዳ ነው ብዬ አላምንም። ከዚህ ጋር በተያዘ ከቼልሲ ጋር ውይይት አድርገናል። ቅጣቱ ተገቢ አይደለም፣ ቅጣቱ በጣም አሳዝኖኛል ብሏል ወኪሉ ሃቪየር ፓስቶሬ። ከዚህ ጋር በተያዘ በርከት ያሉ ቼልሲ ደጋፊዎችም ይበቃዋል፣ ከዚህ በኋላ ቼልሲን በዚህን ያክል ደረጃ ዝቅ አድርጎ መጫወት የለበትም የሚሉ ሀሳቦችን ግን በተቃራኒ በኩል እየተመለከተን ነው። ዘ ስፔሻል ዋን ጆዜ ሞሪኒሆ ለመሆኑ ኤንዞ ፈርናንዴዝን ደግፈው ወይንስ ተቃውሞ ሀሳብ ሰጡ የሚለው በትልቁ ሲጠበቅ ነበር። የቀድሞ የቼልሲ አለቃ ዘ ስፔሻል ዋን ጆዜ ሞሪኒሆ እሱ እንዳለው ማድሪድ ያምራል ብሏል። እሳቸውም አዎ በሚገባ ማድሪድ ያምራል፣ ግን ማድሪድ ብቻ አይደለም ፓሪስም ለንደንም ያምራሉ። ማማሩ ግን ዋንጫ እንድታሸንፍ አያረግህም። ማድሪድ ከተማው ውብ ስለሆነ አይደለም ዋንጫ እያሸነፈ ያለው አስተሳሰብ ስላላቸው ነው ብሏል። በቼልሲ ቤት ሳለው ይላሉ እሳቸው፣ እኔ ቼልሲ አሰልጣኝ ሳለው አንድም ተጫዋች ስለሌላ ክለብ አያወራም ነበረ። ምክንያቱም ያኔ በማሸነፍ ተጣምደው ስለነበረ ተጫዋቾቼ ስለሌላ ክለብ እንኳን አያስቡም ብለዋል። ሪያል ማድሪድን በተመለከተ ሪያል ማድሪድ የደስታ መዳረሻ አይደለም፣ ጫና ያለው ታሪካዊ ክለብ ነው። ማድሪድ ስትሄድ ኃላፊነት ለመረከብ እንጂ ለመዝናናት አይደለም ብለዋል። በማድሪድ አንድ መጥፎ ጨዋታ ካደረክ ደጋፊ ፊሽካና ጨዋታ ያሰማሃል። ሁለተኛውን ጨዋታ ስትሸነፍ ደጋፊው በሚዲያ ላይ ተቻል። ሶስተኛውን ስትሸነፍ ግን ወይም መጥፎ ጨዋታ ስታሳልፍ ከክለቡ ትሰናበታለህ ብለዋል ጆዜ ሞሪኖ። እና አሁን በራስ ቡድን ላይ ነው ትኩረት ማድረግ ያለ በሚል ይዘት ያለው ሐሳብ ለኤንዞ ፈርናንዴዝ አጋርተዋል። የራስ ቤት ችግር እያለ ስለሌላ ክለብ ብዙ መጨነቅ የለብም፣ ቼልሲ ላይ ትኩረት አድርግ እያሉ ይገኛሉ ጆዜ ሞሪኒዮ።
በነገራችን ላይ ግን ኢንዞ ፈርናንዴዝ ለቼልሲ ያለውን ነገር ሁሉ ሰጥቷል ማለት ማጋነን አይሆንም። ሜዳ ላይ ያለውን ነገር ሁሉ በኳሊቲም ደረጃ ሲሰጥ የቡድን አጋሮችን የሚጠብቅ ነበረ። ለዚህ ደግሞ ከሲቲ ጋር የነበረውን ጨዋታ ማሳየት አንድ ነገር ነው። ጃሊጂ ዳናሮማ እና ፓልመር ተጨቃጨቁ። ሲጨቃጨቁ ቆሞ እየተከታተለ ነበረ ኢንዞ ፈርናንዴዝ። በኋላም ላይ በእጁ ሲነካው ፓልመርን ጃሊጂ ዳናሮማ መጥቶ ተጣልቶለታል። ይሄ የቅርብ ጊዜ ማሳያ ነው። ያ ማለት ቼልሲን ይጠላል ማለት አይደለም። ተጫዋቹ አትዘሆል ግን ተጫዋቹ የሰሞኑ ሀሳቡ ብቻ ሚዲያ ላይ ተቃውሞ አስነሳበት እንጂ ኢንዞ ፈርናንዴዝ ለቼልሲ ያለውን የሰጠ ተጫዋች ነው። ምንም ጥያቄ የለውም በዚህ ረገድ። ቼልሲውያንም በብዙ ከሚያደንቁ ተጫዋቻቸው አንዱ እንደሆነ ግን ምንም ጥያቄ የሚያስነሳ ጉዳይ አይደለም። ቼልሲ ከፖርት ቬሌ ጋር ዛሬ ጨዋታ ያደርጋል። በስታምፎርድ ብሪጅ የኤፍኤ ካፕ መርሃ ግብር ነው። ከኤንዞ ፈርናንዴዝ ሰሞኑ ውዝግብ በኋላ የሚደረግ ጨዋታ 24 ድል አለው ቼልሲ በዚህ ዓመት 10 አቻ 15ቱ ሽንፈት ነው ገጥሞታል። በዚህ ዓመት በፖርት ቬሌ በኩል 18 ድል 11 አቻ 23 ሽንፈት ገጥሟቸዋል። ስታምፎርድ ብሪጅ ጨዋታው ይደረጋል ምሽት 1:15 ደቂቃ ሲል ቼልሲ በነገራችን ላይ በመጨረሻ 5 ጨዋታ 4ቱን ተከታታይ ተሸንፏል። በፓሪሰን ጀርሜን 2 በኒካስል እና በኤቨርተን። ይሄ በጣም አስከፊ ጉዞ ላይ ነው ያለው ቼልሲ። የመጨረሻ 4 ጨዋታ በሙሉ ተሸንፏል። በፖርት ቫሌን በኩል ተመሳሳይ ነው። ኦልሞስት አንድ ጨዋታ ብቻ ነው ድል ያላቸው ከመጨረሻ 5 ጨዋታ አንዳቻ 3ቱን ደግሞ እንደዚሁ በሽንፈት አጠናቀዋል። ሁለቱ ክለቦች እርስ በርስ ግንኙነታቸው 14 ተገናኝተዋል። ቼልሲ 7ቱን ሲያሸንፍ ፖርት ቫሌ 3 አሸንፏል፣ 4 ያቸወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ተመልክተን ነበር። በጣም ቆየት ያለ የእርስ በርስ ግንኙነት ነው ያላቸው። ቼልሲ አንድ አሸንፏል፣ ፖርት ቫሌ አንድ አሸንፏል፣ 2 ጊዜ ያቸወጥተዋል። የዛሬውን ጨዋታ ማሸንፎ ማን ወደ ቀጣዩ ዙር ያልፋል? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ ያስፈሩልን። ዲየጎ ዳሎት ማንቸስተር ዩናይትድ በዚህ ዘመን ወይም በዚህኛው ሲዝን ከአውሮፓ ውድድሮች ውጭ ከሆነ የውድድር ዘመኑ ከማንኛውም ውድድር ዘመን የበለጠ የሚያም ይመስለኛል ብለዋል። ፕሪሚየር ሊግ ተቀናቃኞቻችን በሻምፒዮንስ ሊግና በዋንጫ ፍልሚያ ላይ እየተፋለሙ ነው። በግሌ ይህ በዚህ ረገድ እንዲቀጥል አልፈልግም ብለዋል። እናም በዚህ ዓመት ለሁሉም ነገር በጣም ተቃርበናል። ስለዚህ ቀጣይ ዓመት ለዋንጫ እንድንጫወት የአውሮፓን ትኬት መቁረጥም ግድ ይለናል ብሏል። ይህ ክለብ መሆን ያለበት ቦታ ላይ አይደለም የሚለው የማንቸስተር ዩናይትድ ተጫዋች ዲያጎ ዳሎት ወደ ቀደመ ቦታው እንመልሰዋለን፣ የበለጠ ለዋንጫ የተራበ ቡድን አለን። ይህ ቡድን አሁን የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይጠበቅበታል። እናም በዚህ ሲዝን ዋና ህልማችን የአውሮፓን ትኬት መቁረጥ፣ ቀጣይ ዓመት የአውሮፓ መድረኮችን ጨዋታ ማድረግና በቀጣይ የፍጻሜ ጨዋታዎችን መጫወት ነው ብሏል። የፍጻሜ ጨዋታ ለመጫወት አንደኛው የአውሮፓ መድረክ እንደሆነ ይታወቃል። የትኛውም ኮንፈረንስ ሊግም የአውሮፓ ሊግም ሻምፒዮንስ ሊግ። ሁለተኛው የፍጻሜ ጨዋታ ለመጫወት ደግሞ የሀገር ውስጥ የጥሎ ማለፍ ጨዋታ እንደ ኤፍኤ ካፕ እና እንደ ካራባኦ ካፕ ይጠበቃሉ። የፕሪሚየር ሊግ ጨዋታ ነጥብ በሰበሰበ እንደሆነ ይታወቃል። ለእነኚህ ጨዋታዎች ራሳችን እናዘጋጃለን ሲል ተደምጧል። ዘንድሮ ዩናይትድ አሁን ባለበት ሁኔታ በ55 ነጥብ 3ኛ ደረጃ ነው ያለው። ካስቶን ቪላ በአንድ ነጥብ ልቆ ይገኛል። ከተቀሩት 21 ነጥቦች ዩናይትድ 16ቱን ማግኘት ይጠበቅበታል። ቢያንስ ከተከታዮቹ ካለው ነጥብ አንጻር እርስ በርስም ጨዋታ ስላለው ዩናይትድ እንዴት አድርጎ ቶፕ 4ን ይዞ ያጠናቅቃል የሚለው በቀጣይ ይጠበቃል። ዩናይትድን ልባችሁ ግን ምን እያለ ነው? በዚህ ዓመት የደረጃ ሰንጠረዣችሁ ላይ ወይም ክለባችሁ የት ያጠናቅቃል የሚለው ላኩልን። በዩናይትድ በኩል ሃሪ አማስ በዚህ ውድድር ዘመን በውሰት ወደ ኖርዊች ላይመለስ ይችላል እየተባለ ነው። ለዩናይትድ ቅርብ የሆኑ የዜና ምንጮች እንዳረጋገጡት ከሆነ እስከ ውድድር ዘመኑ ፍጻሜ ድረስ በዩናይትድ እንደሚቆይ ይጠበቃል። ሃሪ አማስ ከጉዳቱ ሙሉ ለሙሉ ለማገገም ወደ ማንቸስተር ዩናይትድ መመለሱ ይታወቃል። ዩናይትዶችም ተጫዋቹን እንግዲህ ወይ በቡድኑ ማጫወት ወይ በትልቅ ገንዘብ መሸጥ እቅዳቸው ነው። ለሁለቱም ግን ዳግም ወደ ኖርዊች ላይመለስ ይችላል እየተባለ ነው። ሳሙኤል ሉከረስ ለዩናይትድ ቅርብ ከሆኑ ጋዜጠኞች አንዱ መረጃውን ይዞ ወጥቷል። በተለይም ማንቸስተር ዩናይትድ ከቅርብ ጊዜ ወዲህ አካዳሚው ላይ በይበልጥ ትኩረት እያደረገ ነውና ተጫዋቾቹን በጥንቃቄ ነው የሚይዛቸው። አንድም ይጠቀማቸዋል፣ ሁለትም የአካዳሚ ተጫዋች መሸጥ በነገራችን ላይ ሙሉ ለሙሉ እንደ ትርፍ ነው የሚቆጠረው እና በዝውውር መስኮቱ ላይ የነቃ ተሳትፎን እንዲያደርጉ በፋይናንስም ረገድ በብዙ እንደሚያግዝ ይታወቃል። ዩናይትድም ያንን ነገር እየተከተለ ነው። በዚህ ውድድር ዘመን በአውሮፓ 5 ታላላቅ ሊጎች ውስጥ ከፍተኛ ሬቲንግ የተሰጠው አማካይ ውስጥ አሁን የብሩኖ ከፍ ብሏል። በተለይም ሀገሩንም ካገለገለ በኋላ
ሁስኮር እንዳጠቃላይ በአማካይ ስፍራ በሱ ቦታ ላይ ወደ 7.53 በማግኘት ቀዳሚ ነው። ዶሚኒክ ሶቦስላይ ከሊቨርፑል በ7.41 ይከተለዋል። ሃካን ካልንጉሉ የቱርኩ ተጫዋች በኢንተር 7.32 ሶስተኛ። ፔድሪ ስፔናይ በስፔን ባርሴሎና በ7.24 አራተኛ። እንግሊዛዊ ጁድ ቤሊንጋም በሪያል ማድሪድ 7.23 አምስተኛ ነው እና የፕሪሚየር ሊጎቹ ቀዳሚ ናቸው። ብሩኖ ደግሞ ቀዳሚ ነው። ብሩኖ ፈርናንዴዝ በጣም ድንቅ ጊዜን በውድድር ዓመቱም እያሳለፈ ነው። በክለብም በብሔራዊ ቡድንም ደረጃ ቀጣይ ዓለም ዋንጫም ይጠበቃል። ዘንድሮ ዩናይትድን ቶፕ ፎር እንዲያጠናቀቅ ከመርዳት በተጨማሪ ብሩኖ ማለት ይላል ኤኤስፒኤን አንድ በፊት ገጹ ላይ ይዞት የወጣው ብሩኖ ማለት ከ2 እና 3 ቀን በፊት ተጎድቶ በድጋፍ የሚንቀሳቀስ ተጫዋች በ90 ደቂቃ በቀጣዩ ጨዋታ ላይ ስፐርስ ላይ ጎል የሚያስቆጠር ተጫዋች ነው ብሏል፣ ወይ አሲስት የሚያደርግ ተጫዋች ነው ብሏል። ለዚህ ማሳያ ጉዳት በተጎዳ በዊልቸር በተንቀሳቀሰ በ3 ቀን ውስጥ ብሩኖ ፈርናንዴስ ቶትናም ሆትስፐርስ ላይ በ90 ደቂቃ አሲስት የሚያደርግ ተጫዋች ብሎታል። ከዩናይትድ ወቅታዊ ዝውውር ጋር በተያዘ ውድ ቤተሰቦቻችን እንዲሁ ሳሙኤል ሉከረስት መረጃን ይዞ ወጥቷል። በማንቸስተር ሲቲ ጭምር የሚፈለገው ኤሊዮት አንደርሰን ላይ ዩናይትድ ትልቅ ስራን ይሰራል ብለዋል። ሁለቱ ተቀናቃኞች ማንቸስተር ሲቲ እና ማንቸስተር ዩናይትድ አማካዩን ይፈልጋሉ። በዓለም ዋንጫው ላይ ድንቅ ብቃት ካሳየ የዝውውር ዋጋው ካለበት ሊንር ይችላል የሚለው ስጋት ደግሞ ዩናይትድን ከዓለም ዋንጫ በፊት ተጫዋቹ ላይ የመጨረሻ አለኝ የሚለውን አማራጭ ይሞክራል ተብሏል። አንደኛው ፕሮጀክት በማቅረብ ሁለተኛው ከደሞዝና ጥቅማጥቅም ጋር በተያያዘ ነው። ዩናይትድ ታዲያ ለዚህ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥና ተጫዋቹን በፕሮጀክት ማሳመን ከዓለም ዋንጫ በፊት የተያዘ እቅር ነው። ውድ ቤተሰቦቻችን እንግዲህ ተጫዋቹ በቶማስ ቱሄል ቡድን ውስጥ ምንም ጥያቄ የለውም እንደሚካተት ተረጋግጧል። በተከታታይም እየተጫወተ ነው። ከዚህ ጋር በተያያዘ ዩናይትድ ከዓለም ዋንጫ በፊት ይህንን ዝውውር በተቻለው መጠን ለመፈጸም ይንቀሳቀሳል። ካልተሳካም ሌሎች አማራጮች ላይ ከዓለም ዋንጫ በፊት ስራዎችን ይሰራል። መረጃው ሳሙኤል ሉከረስት ነው። ከዚሁ ከዩናይትድ ወቅታዊ እንቅስቃሴ ጋር በተያያዘ በውድድር ዘመኑ መጀመሪያ ላይ በዩናይትድ በተለይም እንዲፈርም ጥረት በስፋት ተደርጎበት የነበረው ካርሎስ ባሌባ አሁን ላይ በዩናይትድ ዝርዝር ውስጥ ቢኖርም ግን አምና በነበረው ብቃቱ ላይ ለመገኘቱ ዩናይትዶች ሌሎች አማራጮች ላይ በስፋት እንዲሰሩ አድርጓል። እንደ ኤሊዮት አንደርሰን እንደ አዳም ዋርተን ላይ ያሉት ሪዮ ፈርዲናንድም የቀድሞ ዩናይትድ ሌጀንድ ዩናይትድ ካርሎስ ባሌባ ላይ እንደ ከዚህ ቀደሙ አይደለም ብሏል። የዩናይትድ ደጋፊዎችን በእርግጥ ተጫዋቹ እያሳየ በሚገኘው ብቃት ደስተኛ አይደሉም። እንደ አምናው ክረምት ሊመጣ እንደነበረው የዩናይትድ ደጋፊ አሁን ላይ እየጓጓ አይደለም። በእርግጥ ለዩናይትድ ደጋፊዎች አንድ ጥያቄ በዚሁ አቅርበን እንለፍ። የአፍሪካ ዋንጫ የሚደረግበት ሰዓት ይታወቃል። ዩናይትድ ብሪያን ቤሞና አማድ ዲያሎን አጥቶ ነበረ። ይህ ቡድኑን አሳስቶታል የሚለው ቀላል ነገር አይደለም። የማዝራይን ጨምሮ በርካታ አፍሪካውያንን መሰብሰቡ ግን አዋጭ ነው ብላችሁ ታስባላችሁ ወይ? በእንደዚህ አይነት መንገድ ካርሎስ ባሌባ አንደኛው ስለሆነ ነው። ዩናይትድ ያመልከታችሁን አጋሩን። አርሰናልን በተመለከተ ከዝውውር እንጀምር። አርሰናል የኒውካስሉን የመስመር ተጫዋች አንቶኒ ጎርደንን ሁኔታ ከሚከታተሉ ክለቦች አንዱ መሆኑ ተረጋግጧል። በእርግጥ አርሰናል በዛ ቦታ ላይ ትሮሳርድም እንዲሁም ደግሞ የማርቴሌሊም ቆይታ ጉዳይ ያልተረጋገጠ ነው። አምናም ይለቃሉ ተብሎ በስፋት ሲዘገብ እንደነበረ ይታወቃል። ሌላኛው ከአርሰናል ዝውውር ጋር በተያያዘ ሮብ ዳውሰን ኢኤስፒኤን ላይ እንዳሰፈረው አርሰናል የዩሊያን አልቫሬስ ፈላጊ እንደሆነ አውቃለሁኝ ግን አርሰናል ምንም ጥረት እያደረገ አይደለም አሁን ላይ የሚል መረጃን ይዞ ወጥቷል። ከዚህ ጋር በተያዘ ደግሞ ሳሙኤል ኤቶ የቀድሞ የባርሴሎና ኢንተር ሚላን አፍሪካዊ ኮከብ በቀጣይ ዓመት አርሰናል አፍሪካዊ ተጫዋች ማስፈረም ያለበት ቡድኑ አፍሪካዊ ተጫዋች ያስፈልገዋል እያለ ይገኛል። ከወዲህ ደግሞ በክረምት የቱርክ ክለቦች እንደ ትሮሳርድ ያለን ተጫዋች ለማስፈረም ፍላጎት እንዳላቸው ስካይ ስፖርት እየዘገበ ነው። ከአርሰናል ወቅታዊ የዝውውር መረጃ ስንጀምር በአርሰናል በኩል ትላንትና ስካይ ስፖርት የለቀቀው ምስል ላይ ፔሮን ካፔ፣ ጋብርኤል ማጋሌሽ፣ ዩሪያን ቲምበር፣ ማርቲን ዙቤሜንዲ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ኤብሬቼ ኤዜ፣ ቡካዮ ሳካ፣ ሌስ አንድሮ ትሮሳርድ እና ኑኖ ማዱኬ በምስሉ ላይ አልታዩም። ያ ማለት ግን ውድ ቤተሰቦቻችን የማይጫወቱ ናቸው ሁሉ ማለት አይደለም። ለአብነት ያክል ኦዴጋርድ እና ቲምበር እንደሚጫወቱ ራሳቸው በአንደበታቸው አረጋግጠዋል። ምናልባት ፔሮን ካፔ ይዜ የሚሉት ምስሎች ባይታዩም የማዱኬን አሁን ባገኘነው መረጃ መሰረት ከቡድኑ ጋር መሆኑን አረጋግጠናል። ይጫወታል አይጫወትም የሚለው ግን ገና ያልተረጋገጠ ጉዳይ ነው።
ግን ኑኖ ማዱኬን አይተነዋል። ኦዴጋር እንደሚጫወት ራሳቸው በአንደበታቸው አረጋግጠዋል። የቲምበርንም ግን ይህ ሁሉ ተጫዋች እንዴት በዛ ምስል ላይ አልተለቀቀ የሚለው በጣም አነጋጋሪ ነው። ደብቋቸው ነው ከካሜራ ወይንስ ሊያሳርፏቸው ስላሰቡ ነው? ጨዋታው ሲደርስ ሞር የምንመለከተው ይሆናል። ከእሳቸው ቡድን ጋር የተወሰኑ የቡድን ዜናዎችን ለማድረስ ያክል ማርቲኔሊ ዛሬ ይጠበቃል። በጨዋታው ላይ 3 ጨዋታ በኤፍኤ ካፕ 4 ጎል 1 አሲስት አለው። በአርሰናል ይሄ ከፍተኛ ሆኖ ዘንድሮ በነገራችን ላይ ከብራዚል ጋር ግብ አስቆጥሮ ነው የመጣው። በጥሩ መነቃቃት ውስጥ መጥቷል። የተባሉት ጉዳቶች እንኳን ቢኖሩ ለሳውዛምተን የሚያንስ ስብስብ ይኖራል ተብሎ አይታሰብም። አርሰናል ቤት ውስጥ እንዳልኳችሁ ያሉት የጉዳት መጠኖች ቀላል የሚባሉ አይደሉም። በተለይም ከብሔራዊ ቡድን የቀነሷቸውን ጨምሮ እንዲሁም መጎዳታቸው የተረጋገጠውን ግን ዛሬ በስብስባቸው ውስጥ ወደ ሳውዛምፕተን እንግዲህ አብረው ይጓዛሉ ከተባሉት ውስጥ ማርቲኔሊ አለ፣ በትልቁ ይጠበቃል። ያው የጨዋታው ሰዓት ሲደርስ ነው ሙር የሚኬል አርቴታ ስብስብ እየጠራ የሚመጣው። አርቴታ ዴክላን ራይስን በተመለከተም በቅርብ ጊዜ ውስጥ ሙሉ አቅሙን ተጠቅሞ አልተጫወተም ብሏል። በእርግጥ እሱ አስደናቂ ተጫዋች ነው። ለተወሰነ ጊዜ አቋሙ ቀንሶ የቆየ እና ለቡድኑ በዚህ መንገድ ብቃቱን ማሳየት ያለማቋረጥ ቁርጠኝነት ማሳየት የቻለ በመሆኑ በጣም እገረምበታለሁ፣ ግን ድካሞች አሉ ብለዋል። እሳቸው ለሁሉም ጨዋታ እሱን ለመጠቀም እንደማይገደዱ ከዚህ በኋላ ተናግረዋል። በተለይም እንደዚህ አይነት ጨዋታዎችን በተወሰነ መንገድ ሊያሳርፉት ይችላሉ ተብሎ ይጠበቃል። ግን ደግሞ የጥንቃቄ ማሳረፍ እንጂ ከሰሞኑ ያው እረፍት ላይ ነበር፣ አልተጫወተም። በጉዞ ላይ ብቻ ነበረ ከሀገሩ ጋር። ከዛ ውጭ እሳቸውም በወጥ ብቃት እያገለገለ ነው። ድካሞች ግን አሉ ብለዋል። አንዳንድ ድካሞችን ጠቁመዋል። እሱ ብቻ ሳይሆን በእርግጥ ቡካዮ ሳካም በጣም ድካም የታየበት ተጫዋች እንደሆነ ይታወቃል። ስለ ተከሰሱት ክስስ ምን ምላሽ አሉት ተብለው ነበረ። በተለይም ተጫዋቾቹ ለብሔራዊ ቡድን እንዳይጫወት አድርገዋል በሚል ማለት ነው። ይህ ተራ ወሬ ነው ሲሉ ተደምጧል። እሳቸውም ቀደም ሲል ከብሔራዊ ቡድን ብዙ ተጫዋቾች ሲጎዱ ተመሳይ ነገር አሰልጣኞች ያደርጋሉ፣ ስለዚህ እኛም የተለየ አይደለም ብለዋል። ተመሳይ ነገር አድርገናል፣ የኔ ፍትሐዊ የማይሆንበት ምክንያት የለም ብለዋል። ችግር ገጠማቸው ተጫዋቾቹ፣ ከአሰልጣኞቹ ጋር አወራን፣ ወደ ክለቡ መለስ ናቸው፣ በጣም የተለየ ነገር አታድርጉት ብለዋል። ኬፓ አሪዛባላጋን በተመለከተም እሱ ለጨዋታ ዝግጁ ነው፣ ስህተት ስለሰራ ብቻ ማንኛውም ተጫዋች ላይ ፍርድ አይፈረድም ብለዋል። በቡድን ውስጥ በጣም ወሳኝና ቁልፍ ተጫዋች ነው ሲሉ ተደምጠዋል። ኬፓ ከፍጻሜው ጨዋታ በኋላ ድጋፍ አስፈልጎት ነበር ወይ ተብሎ ጠይቀው ያ ስለመፈጠሩ አላውቅም፣ ግን ለማንኛውም ሁኔታ በዝግጅት ላይ ነበርን፣ ግን ከሁሉም ሰው በመጀመሪያ የቡድን አጋሮቹ ከዛም እኔና ሁሉም የቴክኒክ ሰራተኞች እና ሁሉም ደጋፊዎች አንድ አይነት እንደሆኑለት ተስፋ አደርጋለሁ። ድጋፍ ያስፈልገዋል እንደዚህ አይነት ሰዓት ላይ በእርግጥ ተጫዋቹ ብሏል። ግን ድጋፍ ያስፈልገው እንደሆነ ግን በራሱ አልጠየቀንም ብሏል። ጨዋታ ላይ ስህተት ያጋጠማል ብለው ኬፓን በድጋሚ ተከላክለውለታል። ጋብርኤል ጀሱስ የሚዲያ ጫና የለብንም ብሏል። ሚዲያው እየረበሸን አይደለም ብሏል። ያለ ጥርጥር ለእኛ ተጽዕኖ ፈጣሪ ሰዎች አሉ፣ እነሱም ብቻ ነው የምንከታተለው። ከዛ ውጭ ሚዲያን ላይ የሚወራ ሁሉ አንመለከትም ብሏል። ምክንያቱም አርሰናል ጠላት ይበዛዋል ብሏል። ከአውሮፓ ክለቦች እንደዚህ አይነት ጠላት የበዛው ክለብ አላየውም ብሎ ነበረ ከሰሞኑ። በእርግጥ ይህ ጉዳይን ማህበራዊ ትስስር ገጽም ገልበጥ አድርጋችሁ ስታዩ ታረጋገጣችሁ ወይ? የቤት ስራ ሰጥተናችሁ ነበረ። አርሰናል የሁሉም ክለብ ደጋፊዎች አጌንስት አርሰናል ናቸው ወይም የሚለውን ጻፉልን። እሱ የሁሉም ማለት በሚቻል ደረጃ ከኛ በተቃራኒ ናቸው እና ሚዲያውም እኛ ላይ ጫና ያሳድራል ብሏል። እኛ የምንከተለው ተጽዕኖ የሚያሳድርብንን ቴሪ ዳንኤል ሆነርን እንጂ ሌላውን እየተከታተልን አይደለም፣ ተጽዕኖ የማያሳድሩብንም ብሏል። አርሰናል ከሳውዛምተን ሴንት ሜሪ ዛሬ ምሽት 4 ሰዓት የሚደረግ የኤፍኤ ካፕ መርሃ ግብር ነው በሩብ ፍጻሜ። በሳውዛምተን በኩል እንጀምር። ያው ባለሜዳው ሳውዛምተን ስለሆነ 22 ድል 12 አቻ 11 ሽንፈት በዚህ ዓመት። አርሰናል በዚህ ዓመት 37 ድል 9 አቻ 4 ሽንፈት ገጥሞታል። ሴንት ሜሪ ላይ ጨዋታው ይደረጋል። ሳውዛምተን በመጨረሻ 5 ጨዋታ 4ቱን ድል አድርጎ አንዳቻ ነው የወጣው። በጥሩ ፎርም ላይ ይገኛል። አርሰናል በመጨረሻ 4 ጨዋታ በሲቲ 2-2 የተሸነፈበት ብቻ ይጠቀሳል። በካራባኦ ካፕ የፍጻሜ ጨዋታ ቀሪ 4ቱ ጨዋታ 3ቱን ድል አድርጎ አንዳቻ ወጥቷል። 52 ጊዜ አርሰናል ረትቷል፣ 23 ጊዜ ሳውዛምተን ረትቷል፣ 29 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን አርሰናል 2ቱ ሲያሸንፍ 2 አቻ ወጥቷል። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች 2023 ኤፕሪል ወር ከዛሬ 3 ዓመት በፊት ልክ በዚሁ ተመሳሳይ ወር የአርሰናል ተጋጣሚዎች ያኔም ሳውዛምፕተን፣ ሲቲ እና ስፖርቲንግ ሊዝበን ነበሩ። አሁን ከ3 ዓመትም በኋላ አርሰናል እነኚህን ክለቦች በዚህ ወር ይገጥማቸዋል። ያኔ ከሳውዛምፕተን 3-3 ወጥቶ በሲቲ 4-1 ተሸንፎ
የፕሪሚየር ሊግ ዋንጫ መለጠው። በኤሮፕ ሊግ ስፖርቲንግ ሊዝበን በመለያ ምት ተሸንፎ ተሰናበተ። ከ3 ዓመት በኋላ ራሱ 3ቱንም ክለቦች በተለያየ መድረክም ቢሆን አግኝቷቸዋል። አርሰናል ሂሳብ ያወራረድ ይሆን? ግጥምጥሞሹን ግን እንዴት አገኛችሁት? ቃል ስፖርት ላይ ናችሁ። ላይክ እያረጋችሁን ቅድመ ግምታችሁን እያጋራችሁን አብራችሁን ቆዩን። ሊቨርፑል ኢብራሂማ ኮናቴ ጋር ያለውን ውይይት አላቆመም፣ ግን መፍትሄ አላገኘለትም። አሁንም ድርድሩ እንደቀጠለ ነው። ኢብራሂማ ኮናቴ ጠቀም ያለ ደሞዝን ይፈልጋል። ሪያል ማድሪድ ድርድር እያደረገው አይደለም። ፓሪስ ሰን ዠርሜንም ለጊዜው ድምፁ ጸጥ ብሏል። ምናልባት ሪያል ማድሪዶች አንድ የተለመደ አሰራር አላቸው። ቀጣይ ዓመት ኮንትራትን ካላደስክ እናስፈርማለን ይላሉ ተጫዋቾችን ሲያግባቡ፣ እናም ይጠብቃሉ። ምናልባት ኮናቴን እየጠበቁት ይሆን ጸጥ ያሉት? አንዱ እየተዘገበ ያለው ጉዳይ ነው። በሊቨርፑል በኩል ግን ሁሉ ነገር አልተጠናቀቀም። ሁሉንም ሙከራ እየሞከሩ ነው። በርካታ ሊቨርፑልውያን በተለይ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የኮናቴን ጉዳይ እንዳልወደዱትና ይልቁንስ በዚህ ያክል ደረጃ ጥረት ተደርጎ ከሚቆይ ተሰናብቶ ወጣቶች ላይ ትኩረት ቢደረግ የሚል መልካታን ሲያጋሩን ነበር። ዶሚኒክ ሶቦስላይ በሊቨርፑል ለረጅም ጊዜ መቆየት እንደሚፈልግ ተናግሯል። ሊቨርፑል ከዶሚኒክ ሶቦስላይ ተወካዮች ጋር በድርድር ላይ እንዳለም ይታወቃል። ተጫዋቹን ተጨማሪ ኮንትራት ለማስፈረም ማለት ነው። ሶቦስላይ ድርድሩ ላይ ያለውን ሁኔታ ግን ከመናገር ተቆጥቧል፣ ግን ደስተኛ መሆኑን ተናግሯል። ሶቦስላይ ከሳላ ጋር መጫወትም በጣም እንደሚያስደስተውና ብዙ እንደተማረበት ተናግሯል። ከሱ ጋር በጣም እቀራረባለሁ፣ ግን እኔ እናሱ ቅርብ ስለሆነን ያንን ለእኔ እንደማይናገር አውቃለሁ፣ ግን የሚናገረው ከልቡ ስለሆነ ነው። እሱን በጣም አመስጋኝ ነኝ ብሏል። እናም ዶሚኒክ ሶቦስላይ ከሳላ ጋር ልዩ ቀረቤታ እንዳላቸው ተናግሯል። የሳላ የመጨረሻ እንግዲህ ወራቶችንም በጥሩ ሁኔታ እንዲያጠናቅቅ እናግዘዋለን፣ በጥሩ ሁኔታም ከሊቨርፑል ይሸኛል፣ የሊቨርፑል ምርጡም ነበር ሲል ተደምጧል። ጨዋታው ከሲቲ ጋር ነው። ሲቲን እናስቀጥል። ሪያን ሸርኪ ስለ ፍሎሪያን ቬርዝ ይናገራል። ስለ ሊቨርፑል ተጫዋች የሲቲው ተጫዋች ሪያን ሸርኪ ሲናገርም በእውነት ያጫወት ዘይቤው የፍሎሪያን ቬርዝ እንዲሁም ሜዳ ላይ ያለው እይታ እና የፈጠራ አቅሙ በጣም ያስደንቃል። ኳስ በእግሩ ስር ሲገባ ያለው በራስ መተማመን በጣም ድንቅ ነው ብሎ ፍሎሪያን ቬርዝን አወድሶታል። የኔ ያጫወት እንደሱ ተመሳይ ቅልጥፍና፣ ብልሃትና ተጽዕኖ በራስ ያጫወት ላይ ማምጣት እፈልጋለሁ ያለው ሪያን ሸርኪ ፍሎሪያን ቬርዝ በሊቨርፑል የፈጠረውም ተጽዕኖ ትልቅ የሚባል ነው ሲል አወድሶታል። እናም በጨዋታው ላይ ትልቅ ነገር ከሱ እንደሚጠብቀው ተናግሯል። እንደ ፔፕ ጋርዲዮላ ያሉ አሰልጣኝ ደግሞ ደስተኛ አይደሉም። ደስተኛ ያልሆኑት ውድ ቤተሰቦቻችን የጨዋታ መደራረቡ ስለቀነሰ ነው። ትንሽ ያስገርማል። እኔ የምፈልገው በየሳምንቱ መጫወት ነው። በሳምንቱ ማጋማሽ ቢዚ እንድንሆን እፈልጋለሁ፣ ግን እንዳለመታደል ከአውሮፓ ሻምፒዮንስ ሊግ ተሰናብተናል። በዚህ ደስተኛ አይደለውም ብሏል ፔፕ ጋርዲዮላ የማንቸስተር ሲቲው አለቃ። ማንቸስተር ሲቲ በኤፍኤ ካፕ ውድድር በሜዳም ሆነ ከሜዳ ውጪ ለመጨረሻ ጊዜ የተሸነፈው በየካቲት 2018 ነው። ልብ አድርጉ። ይሄ የዌምብሌ ጨዋታዎችን አያካትትም። ያ ማለት ዌምብሌ እስከሚደረጉ ጨዋታዎች ድረስ ሲቲ የመጓዝ ችግር በኤፍኤ ካፕ አልገጠመውም ማለት ነው። ሊቨርፑል ከማንቸስተር ሲቲ ጋር በኤፍኤ ካፕ ያደረጓቸውን ያለፉት 4 መርሃ ግብሮች ከተመለከትን ሊቨርፑል 4ቱንም ድል አድርጓል። 1987-88 ሊቨርፑል 4-2፣ 2000 እና 2001 ሊቨርፑል 4-2፣ 2002-2003 ሊቨርፑል 4-1፣ 2021-22 ሊቨርፑል 3-2 አሸንፎ ነበረ። ያ ማለት ሊቨርፑልም የበላይነቱ ቀላል አይደለም በኤፍኤ ካፕ። ሲቲ ይሄን ውጤት የመቀልበስ ታሪካዊ ግዴታ ይዞ ነው ዛሬ ፍልሚያቸውን ኢትሃድ ላይ የሚያደርጉት። ሲቲ 32 ድል 8 አቻ 9 ሽንፈት በዚህ ዓመት። ሊቨርፑል 25 ድል 8 አቻ 14 ሽንፈት በዚህ ዓመት። ጨዋታው ኢትሃድ ምሳ ሰዓት ላይ ይደረጋል። ውድ ቤተሰቦቻችን ሲቲ በመጨረሻ 5 ጨዋታ 2 ድል 2 ሽንፈት 1 አቻ። ሊቨርፑልም ተመሳይ ነው። 2 ድል 2 ሽንፈት 1 አቻ። ተመሳሳይ ሳምንት አሳልፈው ይፋለማሉ። በሲቲ በኩል 49 ጊዜ ነው ሊቨርፑልን ያሸንፈው። በተቃራኒው ሊቨርፑል 96 ጊዜ ሲቲን ረትቶታል። 53 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከተን ሊቨርፑል 2 ረትቷል፣ ሲቲ 2 ረትቷል። ይህ ጨዋታ በኢትዮጵያን ሰዓት አቆጣጠር ቀን 8 ሰዓት ከ45 ደቂቃ ሲል ይጀምራል። የመሳሳ ጨዋታ ቀድሞ የሚጀምር ነው። ለምትደግፉት ክለብ መልካም እድል ብለን፣ እናንተ ግን በጨዋታው ምን እንጠብቅ? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ ያስፍሩልን።
ውድ ቤተሰቦቻችን ዛሬ በኢትዮጵያን ፕሪሚየር ሊግ 4 ጨዋታዎችን እናያለን። በአበበ ቢቂላ ስቴዲየም ሀዲያ ሆሳዕና ከቅዱስ ጊዮርጊስ፣ ኢትዮጵያ መድን ከኢትዮጵያ ቡና፣ በሐዋሳ ዩኒቨርሲቲ ስቴዲየም ወላይታ ዲቻ ከኢትዮጵያ ንግድ ባንክ፣ መቀለ ሰባ እንደርታ ከሲዳማ ቡና ጨዋታቸውን የሚያደርጉ ይሆናል። በአውሮፓም ዙሪያ ሊጎች ይቀጥላሉ። ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከሊቨርፑል፣ ቼልሲ ከፖርት ቫሌ፣ ሳውዝሃምፕተን ከአርሰናል ኤፍኤ ካፕ ነው በደንብ በስፋት የዳሰስ ናቸው። በጣሊያን ሴሪ ሳሱሎ ከካግላሪ፣ ቬሮና ከፊዮረንቲና፣ ላዚዮ ከፓርማ፣ በጀርመን ቡንደስ ሊጋ ሞንቹግላድባክ ከሄደኔም፣ ባየር ሌቨርኩሰን ከወልፍስበርግ፣ ፍራይቡርግ ከባየር ሙኒክ፣ ሃምቡርግ ከአውግስቡርግ፣ ሆፈንሄም ከሜዝ፣ ቨርደር ብሬመን ከአረቤ ሌፕዥንግ፣ ስቱትጋርት ከዶርትመንድ፣ በፍራንስ ሊጋ ስትራስቡርግ ከኒንስ፣ ብሪስት ከኒንስ፣ ሊል ከሌንስ ይጫወታሉ። በስፔን ላሊጋ ሪያል ሶሴዳድ ከሌቫንቴ፣ ማዮርካ ከሪያል ማድሪድ፣ ሪያል ቤትስ ከኤስፓኞል፣ አትሌቲኮ ማድሪድ ከባርሴሎና ይጫወታሉ። በድጋሚ ለምትደግፏቸው ክለቦች መልካም እድልና እድል ይሁንላችሁ ብለናል። በግቢም በሽበሹ ሰብስክራይብ ካላረጋችሁን ሰብስክራይብ አድርጉን፣ ላይክ ካላረጋችሁንም ላይክ አድርጉን። ስለ ድጋፋችሁ ስለ ሀሳብ አስተያየታችሁ አመስግነን መልካም ዕለተ ቅዳሜ አበቃን።